ብርቱካን በዓለም አቀፍ ዙሪያ በጣም ተወዳጅ ከሆኑት ፍራፍሬዎች ውስጥ አንዱ ነው። በሚጣፍጥ ጣዕሙና ደማቅ ቀለሙ ይታወቃል። ከጣፋጭነቱ በላይ ብርቱካን ብዙ የጤና ጥቅሞችን በሚሰጡ ንጥረ ነገሮች የተሞላ ነው። በቫይታሚኖች፣ ማዕድናት፣ ፋይበር እና አንቲኦክሲዳንት የበለጸገ ነው። ብርቱካን አጠቃላይ ጤናን በመጠበቅና የተለያዩ በሽታዎችን ለመከላከል ከፍተኛ ሚና ይጫወታል። ስለዚህ በዛሬው ትምህርታችን ስለ ብርቱካን አስደናቂ የጤና ጠቀሜቶች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ የቫይታሚን ሲ ምንጭ። ብርቱካን በከፍተኛ የቫይታሚን ሲ ይዘታቸው ይታወቃሉ። አንድ መካከለኛ መጠን ያለው ብርቱካን በየቀኑ ከሚመከረው የቫይታሚን ሲ መጠን ከ70% በላይ ይሰጣል። ይህም ለበሽታ መከላከል ስርዓት ተግባር፣ ለቆዳ ጤናና አንቲኦክሲዳንት ጥበቃ ወሳኝ ነው። እንዲሁም ቫይታሚን ሲ ነፃ ራዲካልን በማጥፋት እንደ የልብ ህመም፣ ካንሰር ያሉ ስር የሰደዱ በሽታዎች የመጋለጥ እድልን ይቀንሳል። በተጨማሪም የኮላጅን ምርትን በማሳደግና የፈውስ ሂደቱን በማፋጠን ጤናማ ቆዳ እንዲኖር ያደርጋል። ሁለተኛ፣ በሽታ የመከላከል አቅምን ይጨምራል። በብርቱካን ውስጥ ያለው ከፍተኛ ቫይታሚን ሲ ይዘት የሰውነትን በሽታ የመከላከል ስርዓትን ለማጠናከር ይረዳል። ይህም ጉንፋንና እንደ ጉንፋን ያሉ ተላላፊ በሽታዎችን ለመቋቋም ይረዳል። በቫይታሚኖች፣ ማዕድናትና አንቲኦክሲዳንት ውህዶች የበለጸጉ ፍራፍሬዎችን አዘውትሮ መመገብ በሽታ የመከላከል አቅምን ለመጨመር ይረዳል። ብርቱካንና ሌሎች የሎሚ ፍራፍሬዎች በጣም ጥሩ የቫይታሚን ሲ ምንጮች ናቸው። ይህም ንጥረ ነገር እንደ ተፈጥሯዊ በሽታ ተከላካይ ህዋሳት ተግባር ወሳኝ ነው። እንዲሁም ያረጁ ወይም የሞቱ ህዋሶችን በአዲስ ሴሎች ለመተካት ይረዳል። ከዚህም በተጨማሪም ብርቱካን ኮሊንን ይይዛል። ኮሊን ለእንቅልፍ፣ ለጡንቻ እንቅስቃሴ፣ ለመማር እና ለማስታወስ የሚረዳ ጠቃሚ የብርቱካን ንጥረ ነገር ነው። በተጨማሪም ኮሊን የነርቭ መልእክቶችን ለማስተላለፍ ይረዳል። ከዚህም በተጨማሪ ስብን ለመውሰድ ይረዳል። እንዲሁም የእብጠት በሽታን ይቀንሳል። ብርቱካንን አዘውትሮ መጠቀም ሰውነት የቫይረስ ኢንፌክሽን እንዲከላከልና ከታመሙ የህመም ምልክቶችን ክብደት ለመቀነስ ይረዳል። ሶስተኛ፣ የልብ ጤናን ይደግፋል። ብርቱካን እንደ ፋይበር፣ ፖታሲየም እና አንቲኦክሲዳንት ያሉ ለልብ የሚጠቅሙ ንጥረ ነገሮችን ይዘዋል። እነዚህ ሁሉ ለልብና የደም ቧንቧ ጤንነት አስተዋጽኦ ያደርጋሉ። ፖታሲየም ጤናማ የደም ግፊት ደረጃን ለመጠበቅ ይረዳል። አንቲኦክሲዳንት ደግሞ እብጠትንና ጭንቀትን ይቀንሳሉ። የልብ ህመም በአሁን ጊዜ በዓለም ላይ በጣም የተለመደው ያለ ጊዜ የሞት መንስኤ ነው። ብርቱካን ጥሩ የፋይበርና የፖታሲየም ምንጭ ሲሆን ሁለቱም የልብ ጤንነት አስፈላጊ ናቸው። በቂ ፋይበር መመገብ የልብ በሽታን የመጋለጥና ገዳይ የመሆን እድሉን በእጅጉ ይቀንሳል። ይህም በደም ውስጥ ያለውን የኮሌስትሮል መጠን የመቀነስ ችሎታ ይኖረዋል። በተጨማሪም ብርቱካንና የብርቱካን ጭማቂን አዘውትሮ መውሰድ የልብ ህመም የመጋለጥ እድልን ለመቀነስ ይረዳል። አራተኛ፣ የምግብ መፈጨትን ይረዳል። ብርቱካን ጥሩ የአመጋገብ ፋይበር ምንጭ ሲሆን አንድ መካከለኛ ብርቱካን ወደ 3 ግራም ፋይበርን ያቀርባል። ይህም ለትክክለኛ የምግብ መፈጨት አስፈላጊ ነው። እንዲሁም በብርቱካን ውስጥ ያለው ፋይበር የሆድ ድርቀትን ይከላከላል፣ መደበኛ የአንጀት እንቅስቃሴን ያበረታታል፣ እንዲሁም አጠቃላይ የምግብ መፈጨት ጤንነትንም ይደግፋል። አምስተኛ፣ ጤናማ ቆዳን ያበረታታል። በብርቱካን ውስጥ የሚገኙት አንቲኦክሲዳንት በተለይም ቫይታሚን ሲ በአልትራቫዮሌት ጨረሮችና ከብክለት የሚመጡ የቆዳ በሽታዎችን ለመቋቋም ይረዳሉ። እንዲሁም የቆዳ መጨማደድን በመቀነስና የቆዳ ጥራትን በማሻሻል ትልቅ ሚና ይጫወታሉ። እንዲሁም በቂ የሆነ ቫይታሚን ሲ መጠቀም የቆዳ ጤንነትንና ገጽታን ውብ እንዲሆን ያደርጋል። ቫይታሚን ሲ ኮላጅን እንዲመረት አስተዋጽኦ ሲያደርግ ኮላጅን ቆዳ እንዲጠነክር፣ በቆዳችን ላይ ለሚፈጠረው ቁስል እንዲፈወስና እንዲድን ለቆዳችን ድጋፍ በመሆን ያገለግላል። በአጠቃላይ ቫይታሚን ሲ ቆዳ ጤናማ እንዲሆን፣ ውብ እንዲሆን፣ እንዳይጨማደድ እንዲሁም ሻካራ እንዳይሆንና የመለጠጥ ባህሪም እንዲኖረው የሚያደርግ አስፈላጊ ንጥረ ነገር ነው። ለቫይታሚን ሲ ደግሞ ትልቁ መገኛ ብርቱካን ነው። ብርቱካንን አዘውትሮ መጠቀም የወጣትነትን ገጽታን ለመጠበቅ እናም የሚታዩ የእርጅና ምልክቶችን ለመቀነስ ይረዳል። ስድስተኛ፣ የአይን ጤናን ያሻሽላል። ብርቱካን በቫይታሚን ኤ እና እንደ ሉቲንና ቤታ ካሮቲን ባሉ ውህዶች የበለጸገ ሲሆን እነዚህም ጤናማ እይታን ለመጠበቅ አስፈላጊ ናቸው። እንዲሁም ብርቱካንን መጠቀም ከእድሜ ጋር ተያያዥነት ያላቸውን የማኩላር ዲጀነሬሽን እና
ሌሎች የአይን ህመሞችን እንደ የአይን ሞራ ግርዶሽ ለመከላከል ይረዳል። ሰባተኛ ክብደትን መቆጣጠርን ይደግፋል። ብርቱካን ዝቅተኛ የካሎሪ ይዘት ያለው ነገር ግን ከፍተኛ የሆነ ፋይበርና የውሃ ይዘት አለው። ፋይበሩ የምግብ መፈጨትን ያቀዘቅዛል። ይህም ረዘም ላለ ጊዜ የመጥገብ ስሜት እንዲቆይ ያደርጋል። እንዲሁም ብርቱካንን በአመጋገብ ውስጥ ማካተት ከመጠን በላይ መብላትን በመክተትና የሙሉነት ስሜትን በማቆየት ክብደትን ለመቆጣጠር ይረዳል። ስምንተኛ ሰውነትን ያረሳል። ብርቱካን 87% ውሃን ያቀፈ ነው። ይህም በተለይ በሞቃት ወቅት ወይም ለአካል ብቃት እንቅስቃሴ በኋላ እርጥበትን ለመጠበቅ ጥሩ መንገድ ነው። እንዲሁም ብርቱካንን መመገብ የጠፉ ፈሳሾችን ለመሙላት እንዲሁም በሰውነት ውስጥ ያለውን የኤሌክትሮላይት ሚዛን ለመጠበቅ ይረዳል። ዘጠነኛ የኩላሊት ጠጠርን ለመከላከል ይረዳል። በብርቱካን ውስጥ የሚገኘው ሲትሪክ አሲድ የሽንትን ፒኤች በመጨመርና አሲዳማ እንዲሆን በማድረግ የኩላሊት ጠጠር እንዳይፈጠር ይረዳል። እንዲሁም ብርቱካንን አዘውትሮ መጠቀም ለኩላሊት ጠጠር ህመም የመጋለጥ እድልን ይቀንሳል፣ በተለይም ለተደጋጋሚ የኩላሊት ጠጠር የተጋለጡ ከሆነ። አስረኛ የአንጎል ጤናን ይደግፋል። ብርቱካን እንደ ሂስፔሪዲን እና ናሬጂኒን ያሉ ፍላቮኖይድ ንጥረ ነገሮች የነርቭ መከላከያ ባህሪ አላቸው። እነዚህ ውህዶች የእውቀት ወይም ኮግኒቲቭ ተግባርን ለማሻሻል እንዲሁም አንጎልን ከእድሜ ጋር በተያያዙ ጉዳቶች ሊከላከሉ ይችላሉ። ብርቱካንን መጠቀም የማገናዘብ አቅም መቀነስንና እንደ አልዛይመር በሽታ ያሉ የነርቭ በሽታዎች የመጋለጥ እድልን ይቀንሳል። 11 የሰውነት መቆጣትን ይቀንሳል። የቆየ የሰውነት መቆጣት የልብ ህመም፣ የስኳር በሽታና ካንሰርን ጨምሮ ከብዙ የጤና ችግሮች ጋር የተያያዘ ነው። ብርቱካን እንደ ፍላቮኖይድና ቫይታሚን ሲ ባሉ አንቲኦክሲዳንት የበለጸገ ሲሆን ይህም በሰውነት ውስጥ ያለውን እብጠት ለመቀነስ ይረዳል። እንዲሁም ብርቱካንን አዘውትሮ መጠቀም የሰውነት መቆጣት ምልክቶችን በመቀነስ ስር የሰደዱ በሽታዎች የመጋለጥ እድልን ይቀንሳል እናም አጠቃላይ ጤናን ያበረታታል። 12 የብረት አወሳሰድን ያሻሽላል። በብርቱካን ውስጥ ያለው ከፍተኛ የቫይታሚን ሲ ይዘት ሄሚ ያልሆነ ብረት እንዲዋሃድ ያደርጋል። እንደ ባቄላ፣ ስፒናች እና ምስር ባሉ የእጽዋት ምግቦች ውስጥ የሚገኘው የብረት አይነት ሲሆን በቫይታሚን ሲ የበለጸጉ ምግቦችን መመገብ የደም ማነስን ለመከላከል ይረዳል። የደም ማነስ ማለት ለሰውነታችን አስፈላጊ የሆነ ንጥረ ነገር ማለትም አይረን ሲያንስ የሚከሰት በሽታ ነው። ምንም እንኳ ብርቱካን ጥሩ የአይረን ምንጭ ባይሆንም እጅግ በጣም ጥሩ የቫይታሚን ሲ ምንጭ ነው። ይህም ሰውነታችን አይረን የመሳብ ችሎታን ይጨምራል። እንዲሁም ብርቱካንን በአመጋገብ ውስጥ ማካተት የብረት እጥረት የደም ማነስን ለመከላከል ይረዳል፣ በተለይም የቬጂቴሪያን ወይም የቪጋን አመጋገብ ለሚከተሉ ሰዎች። 13 ጤናማ የደም ዝውውርን ያበረታታል። ብርቱካን በቀይ የደም ሴሎች ውስጥ ኦክሲጅንን የሚያጓጉዝ የሄሞግሎቢን ፕሮቲኖችን የሚያመርት ቫይታሚን ቢ6 በውስጡ ይዟል። ይህም በመላ ሰውነት ውስጥ የኦክሲጅን ፍሰትን ያሻሽላል፣ ትክክለኛ የደም ዝውውርን ያረጋግጣል። ብርቱካንን መመገብ የደም ዝውውርን ያሻሽላል፣ የደም ማነስ ችግርንም ይቀንሳል እናም ጤናማ የኃይል መጠን እንዲኖርም ይረዳል። 14 ካንሰርን ለመዋጋት ሊረዳ ይችላል። ብርቱካን እንደ ሊሞኖይድ ባሉ ውህዶች የበለጸገ ሲሆን በተለይም ጥናቶች የካንሰር ህዋሳት እድገትን እንደሚገታ አረጋግጠዋል። ከፍተኛ መጠን ያለው አንቲኦክሲዳንት ለካንሰር እድገት ቅድመ ሁኔታ የሆነውን የዲኤንኤ ጉዳትን ይከላከላል። ብርቱካንን አዘውትሮ መጠቀም ለአንዳንድ ካንሰሮች የሳምባ፣ የጡትና የአንጀት ካንሰርን ጨምሮ ተጋላጭነትን ይቀንሳል። 15 የደም ስኳር መጠንን ይቆጣጠራል። ተፈጥሯዊ ጣፋጭነት ቢኖረውም ብርቱካን ዝቅተኛ ግሊሲሚክ ወይም ሎው ግሊሲሚክ ኢንዴክስ አላቸው። ይህም ማለት በደም ውስጥ ያለውን የስኳር መጠን ፈጣን መጨመርን አያስከትልም። የፋይበር ይዘታቸው በሰውነት ውስጥ ያለውን የግሉኮስ መጠን ለመቆጣጠር ይረዳል። እንዲሁም ብርቱካን የስኳር በሽታ ላለባቸው ወይም ለበሽታ ተጋላጭ ለሆኑ ሰዎች ጤናማ የፍራፍሬ አማራጭ ሊሆን ይችላል፣ ምክንያቱም የደም ስኳር መጠን የተረጋጋ እንዲሆን ይረዳል። 16 የአጥንት ጤናን ያሻሽላል። ብርቱካን ካልሲየም፣ ማግኒዚየም እና ቫይታሚን ሲን በውስጡ ይይዛል። ጠንካራ አጥንትን ለመጠበቅ ትልቅ ሚና ይጫወታል። ካልሲየም ለአጥንት ምስረታ በጣም አስፈላጊ ሲሆን ቫይታሚን ሲ ደግሞ የአጥንትን መዋቅር የሚደግፍ ኮላጅንን ለማምረት ይረዳል። እንዲሁም ብርቱካንን መጠቀም ለአጥንት ጤና የተሻለ አስተዋጽኦ ያደርጋል። የአጥንት በሽታ ተጋላጭነትንም ይቀንሳል። የመገጣጠሚያዎችን ጤናን ለመጠበቅም ይረዳል። 17 የአፍ ጤንነትን ያሻሽላል። ቫይታሚን ሲ የድድ ጤንነትን ለመጠበቅና የድድ በሽታን ይከላከላል፣ ትንፋሽን ያድሳል። በብርቱካን ውስጥ የሚገኙ ተፈጥሯዊ አሲዶች መጥፎ የአፍ ጠረንን ለመቀነስ እንዲሁም የአፍ ንጽህናን ለማሻሻል ይረዳሉ። አዘውትሮ መመገብ የድድና ሌሎች ከድድ ጋር የተያያዙ ችግሮችን ለመከላከል ይረዳል። ብርቱካን ጭማቂና ጣፋጭ ፍራፍሬ ብቻ አይደለም፣ ብዙ የጤና ጥቅሞችን የሚሰጡ ጠቃሚ ንጥረ ነገሮች ምንጭ ነው።
የሰውነትን በሽታ የመከላከል አቅምን ከማጎልበት አንስቶ የልብ ጤናን እስከ መደገፍና የቆዳ ጥንካሬን ከማሳደግ ጀምሮ ብዙ አይነት የጤና ጥቅሞችን ይሰጣል። በአስፈላጊ ቪታሚኖች፣ አንቲኦክሲዳንቶችና ማዕድናት የበለጸገው ብርቱካን በብዙ መንገዶች ልንመገቡ የሚችል ሁለገብ ፍራፍሬ ነው። ሌላው የፀጉር እድገትን በከፍተኛ ሁኔታ ስለሚጨምሩ ፍራፍሬዎች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።